ውድ የተከበራችሁ የሐረሪ ቲቪ የስፖርት መዝናኛ ፕሮግራም ተከታታዮቻችን እንደምን አርፍዳችኋል? እንደምን ውላችሁ? ዛሬ እንግዲህ ለየት ባለ በኩ በአልፋ ሩቅ ጂም ቤት ውስጥ እንገኛለን። እንግዲህ አሁን ክረምት መጥቷልና እኛም ለየት ያሉ ፕሮግራሞችን እንግዲህ ከወጣቶች ጋር አብረን ቆይታ እያደረግን ወደ እናንተ የምናቀርብ ይሆናል። እንግዲህ የጂም ስፖርት ለምን ይጠቅማል? ከዚህ ቀደም ብዙ ጊዜ ወደ እናንተ ይዘን መተናል። እንግዲህ አብረን እየሰራን አብረን ቆይታ እያደረግን ቆንጆ ፕሮግራምን ወደ እናንተ አሰናድተን የምናቀርብ ይሆናል። ከፕሮግራሞቻችን ጋር መልካም ቆይታ እያልን ከእንግዶች ጋር እንደዚሁም ከስፖርቱ ጋር የምንቀጥል ይሆናል። ስለሚኖረን ቆይታ ከልብ አመሰግናለሁ። አብራችሁን ቆዩ። Nice, continua. Nice. Up you go. ውድ የተከበራችሁ ተመልካቾቻችን እንግዲህ በመግቢያ ላይ እንዳስተዋወቅኳችሁ እንግዲህ የክረምት ውድድር ነው። ስለዚህ ሞቅ ደመቅ እያደረግን እንግዲህ በጂም ቤቶች ውስጥ ተገናኝተን ለእናንተ ቆንጆ ፕሮግራም እያስተላለፍን እየሰራን እንገኛለን እና እንግዲህ በሐረር ትልቅ ስምና ዝና ካለው እውቅ አሰልጣኝ ጋር ነው ዛሬ የምገኘው። ራሱን ያስተዋውቅልናል። ስለ ስፖርቱም አንዳንድ ነገር ብሎን እየተንቀሳቀስን ምንሰራ ይሆናል። አብራችሁ እንድትከታተሉን መንጋብዝ ይሆናል። ስማን ነው? ስሜ ሳቦ ሙስተሪ ሀደም ይባላል። የሙስቴ ኢንተርናሽናል በተለምዶ ሐረር ከተማ የሚታወቀው የሙስቴ ኢንተርናሽናል ቴኳንዶ መስራችና ባለቤት ነኝ። አሁን ደግሞ ያው ከቴኳንዶ ጎን ለጎን የአልፋ ሩቅ ጂም ባለቤት ነኝ ማለት ነው። እንግዲህ በቴኳንዶ ዘርፍ እናውቃለን። በርካታ ሀገሮችም ሄደ ለክልላችን ሐረር ብዙ ዋንጫዎችን ካመጡ ወጣቶች መካከል ነህና ቴኳንዶ ስፖርት ምን ይመስላል? አንተስ በዘርፉ እንዴት ልትሰማራ ቻልክ? ከዚህ ስፖርት ልትላቀቅ አልቻልክምና ወጣቱስ ምን ይመስላል በስፖርት እንቅስቃሴ? የቴኳንዶ ስፖርት በጣም በዓለም ደረጃ የሚሰራ የስፖርት አይነት ነው። አሁን በክልላችንም በጣም የሚታወቅና በገጠሩም አካባቢ ላይ በጣም ብዙ ወጣቶች የሚሳተፉበት የሆነ ስፖርት ነው። ውድድር ያለው ስፖርት ነው። እዚህ ብዙ ወጣቶችን ማለት ነው ከሱስ በማቀብ ማለት ነው ራሳቸውንም አገራቸውንም ክልላቸውንም እንዲጠቅሙ ያደረገ የስፖርት አይነት ነው ቴኳንዶ ስፖርት። በጣም ብዙ ወጣቶች በዚህ ስፖርት ላይ ተሰማርተዋል። አሰልጣኞችም ሆነዋል ከኛ በኋላ ማለት ነው። በየገጠሩም አካባቢ ላይ በተለያዩ ገጠራማ አካባቢዎች ላይ አስተምረው ብዙ አስተማሪዎች ጥሩ ላይ ነው ያለው። አሁን ስፖርቱ እንዳጠቃላይ በጣም ጥሩ ላይ ነው ያለው። ዛሬ ተገናኝተናል። ምን ታሳየናለህ? እንግዲህ መቼስ ሁሉንም ነገር መስራት አንችልም። ዛሬ ነው አጋጣሚ ተገናኘ ነው። ለኛ ሊጠቅሙ የሚችሉ ተመልካቾችን ደግሞ ሊሰሯቸው የሚገባ የምትላቸው ነገሮች እንደ እቅድ የተወሰኑ ነገሮችን ምን ታሳየናለህና ወደ ስራ እንግባ። ያው የመጀመሪያ አንድ ሰው ያው ስፖርቱን ለመስራት ሲመጣ በመጀመሪያ ደረጃ ያው መስራት ያለባቸው ስትሬቺንግ አለ፣ ዋርሚንግ አፕ ማማወቆች አሉ። ከዛ በኋላ ደግሞ ኤክሰርሳይዞችን እንደየ የሰውየው አቅም እናሰራለን ማለት ነው። በእናንተ እንግዲህ ያው ስለማላውቀው ነው ይቅርታ፣ ምን አይነት ሌቭል ላይ እናንተ ያለው? እኔ አሁን በቴኳንዶ ፊፍዝ ዳን ላይ ነው ያለሁት፣ 5ኛ ዳን ዲግሪ ማለት ነው። 5ኛ ዳን። የመጨረሻው ምንድን ነው? የመጨረሻው የ9ኛ ዳን ነው እንጨርሳለን። ስለዚህ እንሂድ አይደል? ወደ ስራችን ንገር። እንግዲህ ሞቅ ደመቅ ብሏል። ብዙ ልጆችንም እያየሁ እገኛለሁ። ደስ ይላል በጣም። ይሄኛው ደግሞ ምንድን ነው የሚባለው? ይሄ ደግሞ ያኛው የቴኳንዶ ክላስ ነው። ይሄ ደግሞ የፊዚካል ፊትነስ የሚሰራበት አካባቢ ነው። ቦዲ ቢልዲንግ ሰውነታቸውን የሚገነቡበት ቦታ ነው ማለት ነው። ስለዚህ አንተ በሰውነት ግንባታው እዛ ጋር ባሳየህንም የሁለቱም ሙያ ጥምር ባለቤት ነው ማለት ነው። ስለዚህ እዚህ ለመስራት ምን ያስፈልጋል? እዚህ ለመስራት ያው የመጀመሪያው ያው ኦልሬዲ ብዙም አልተዘጋጀንም፣ ግን ይሆናል አይደል? ይሆናል። አሁን አለባበሳችሁም በጣም ያው ለስፖርቱ በጣም ይሆናል ተገቢ ስለሆነ ያንተስ ግን ያንተ አለባበስ አስፈላጊ አይደለም። ይቀየራል ወደዚህ ምን መለሽ ይሆናል። ጠብቁ አብራችሁ ኮች መጣ እንዴ? መነካካት አለ። እንደዚህ ይወርዳል። ቆንጆ ነው። በጣም አሪፍ ነው። ስፖርት ላይ ልምድ አለ ማለት ነው። ስፖርት ላይ የተወሰነ ትሰራለህ። አሪፍ ነው። ቀይረህ መጣ መሰለኝ። አሁን ይሄ ያው ቪዲዮ ላይ እናሰራበት አለባበስ ነው።
መሰረታዊ አለባበስ ይሄ ነው። ስለዚህ ወደዚህ ስፖርት መግባት እንችላለን ማለት ነው። ምን እንስራ? ወዴት ነው? መጀመሪያ ያው እንደ የጅማሬ መጀመሪያ ሰውነት እናሟሙቃለን። ይቻላል። እንቅስቃሴ እናደርጋለን። እናሟሙቅ ማለት ነው። እናሟሙቅበት ስፔስ አለ፣ ቦታ አለ። ለዚህ እንዴት ይሄ ወደ ስፖርት ከመግባታችን በፊት እንንቀሳቀስባለን። እንቅስቃሴ ማድረግ አለብን። የተወሰነ እንቅስቃሴዎች። እሺ፣ በዚሁ አጋጣሚ ምን ያህል ጊዜ ሆነ? እኔ በቴኳንዶ ኦልሞስት ወደ 22 ዓመት በመሰልጠንም ወደ 22 ዓመት ቆይቻለሁ ቴኳንዶ ውስጥ። አሁን ቦዲ ቢልዲንጉን ደግሞ መስራት ላይ ያው ቴኳንዶ ኮች ከሆንኩ በኋላ ጎን ለጎን ከቴኳንዶ ኮች እያደረኩኝ ለራሴ ሰራ ነበር። ግን በሰርቲፋይድ ሆኜ ወደዚህኛው ሙያ የገባሁት 2006 አካባቢ ነው። የቦዲ ቢልዲንግ ኮንቲኒየስሊ ግን ሰርታል። አሁን እኔ በተለምዶ እንሰራለን እንቅስቃሴ የትኛውም ወጣት የሆነ ታይም ላይ ይሰራና ጠፍ የሚልበት አጋጣሚ አለ። ከነዛ መካከል አንደኛው ነኝ። እንቀሳቀስ ነበረ ግን ኮንቲኒየስሊ አልቀጠልኩበትም። 22 ዓመት ሙሉ ኮንቲኒየስሊ ቀጥለህበት ነው ተመልሰህ ነው እንዴት ነው? ይሄን ስራ ያው እንደ ቢዝነስ ቴኳንዶን እንሰራው ነበር። ከወጣቶች ጋር ኦልሞስት ክለብ ከፍተን እንሰራው ነበር። በስራ አጋጣሚ ወደ አዲስ አበባ ለ2 ዓመት አዲስ አበባ ገብቼ ነበረ። እዛም ሆኜ ክለብ ከፍቼ ባላሰለጥንም ዴይ ቱ ዴይ ማለት ነው አክቲቪቲ ለራሴ እሰራለሁ ማለት ነው። ዴይ ቱ ዴይ ልክ እንደምመገበው እንደምተኛው ሁሉ የራሴን እንቅስቃሴዎች ፑሽ አፕ፣ ዲጋፕ ቤት ውስጥ ባለኝ ዳምፔል እሰራለሁ። ቤት ውስጥም ፑል አፕ እና ዲጋፕ አለኝ እንቀሳቀሳለሁ ማለት ነው። ስለዚህ ትንቀሳቀሳለህ። ከዛ አይቲኤፍ ነው። ከዛ በኋላ ከተወሰኑ ዓመታት በኋላ ያው ክለቡ የሙስሊም ኢንተርናሽናል ቴኳንዶ ክለብ የሚለው እንደ ኦፊሻሊ ባይኖርም በውስጥ ማለት ነው በትምህርት ቤት ላይ ከታዳጊ ልጆችን ከኬጂ ጀምረን ኦልሞስት ለ4-5 ዓመት ማለት ነው ከታች ጀምሮ አሁን እያሳደግን ነው ማለት ነው። ስትሬቺንጉንም እየሰራ ምናምን ነው። እሺ፣ ይሄን ሰውነታችንን ካሟሟቅን በኋላ መጀመሪያ ፕሮግራሞች የመጀመሪያ ያው አንተ ሲመጣ እኔ አሁን አዲስ መጪ ነኝ። ስለዚህ አዲስ መጪ ህግ ይኖራል አይደል? አንድ ጂም ቤት የራሱ ሆነ ህግ ይኖራል። እሺ፣ ህጉንም ለማክበር አንፃር መጀመሪያ ምን ማሟላት አለበት? ሁለተኛ ነገር ደግሞ የመጀመሪያ ቀን ስራው ምንድን ነው ሊሆን የሚችለው? የመጀመሪያ ቀን ስራው አንድ ክላይንት ሲመጣ ለመስራት ሙሉ ሂስትሪ ነው ስላለ ይህ ሰው ከዚህ በፊት ባክግራውንድ ማለት ነው ስፖርት ሰርቶ የሚያውቅ ጂም አቴንድ ህክምና ምናምን የህክምና ሂስትሪ ነው ያለ። አንዳንድ ሰው ሲኤስ ሊሆን ይችላል፣ ኦፕሬሽን ሊሆን ይችላል፣ ጉልበት ላይ ህመም ሊሆን ይችላል። ሙሉ መረጃ ነው ስላለ ሚዛን አንድ ሰው ይመዘናል፣ ኪሎ ከዛ በኋላ ደግሞ የጤና ሁኔታ ያለውን ነገር ሂስትሪ እንወስዳለን። ይህን ስፖርት ሰርቶ ያውቃል ወይ ከዚህ በፊት ያለውን ሂስትሪ እንወስድበትና ከዛ በኋላ ከዚህ በፊት ሰርቶ የሚያውቅ ሰው ከሆነ ብዙ አያስቸግርም፣ ኤክሰርሳይዝ ስለሚያውቅ ማለት ነው። አሁን በዚሁ አጋጣሚ ግን ሰርቶ የሚያውቅ ከዚህ በፊት እና አዲስ ሲመጣ ይለያያል። ሰርቶ የሚያውቀውን ሂሳብ ምናምን ትቀንሳላችሁ ነው? ሰርቶ ያውቃል ምናምን የተወሰነች ነገር እኛ ያው እንዳልፋሩቅ ጂም ለጨዋታው ነው። እሺ፣ ለጨዋታው ችግር የለውም። እንዳልፋሩቅ ጂም ያው ብዙ ከወጣቶችም ጋር አብረን ስላለን ስፖርቱንም ብዙ አመት ውስጡ ከመቆየት አንፃር እናውቀው ነው። እኛ የኛ አካባቢ ያለው ማህበረሰብ ይህን ነገር ከሌሎች ጂሞች የኛ ያው በጣም ቀናሽ ነው። ወጣቶች ልዩ ዲስካውንት አለን። በሰዓት ላይ የተከፋፈለ ነገር ስለሆነ ዋናው ነገር ገንዘቡ ላይ ሳይሆን ስፖርቱንም በደንብ ስለምታውቀው ወጣቱን መሰብሰብ ማንነጽ ላይ ያተኮረ ወጣቱ እዚህ ጋር እንዲሳተፍ ነው የምንፈልገውና በጣም ዲስካውንት ያለው ዛሬ የተወሰነች ነገር ጤናዬን ከመጠበቅም አንፃር እዚህ ባልመጣም ቤቴም ሆኜ ልሰራቸው የሚችሉትን ነገሮች እየሰራን ደግሞ እናውራ። ወዴት እንቀር? መጀመሪያ ያው ለመስል ቢልድ ለማድረግ መጀመሪያ ሰውነቱን ካሟሟቀ በኋላ በፑሽ አፕ እንጀምራለን። ፑሽ አፕ መስራት እንጀምራለን። መስላችንን ያው ማንኛውም ፑሽ አፕ ግን ይቅርታና ኮች ሁሉም ሰው የሚሰራ ይመስለዋል። ግን አይ ቲንክ እንትን አለው አይደል? የራሱ የሆነ ፖዚሽን አለ፣ የራሱ አሰራ ዝም ብሎ ስለደበደበ ብቻ ፑሽ አፕ ሊባል አይችልም። ስለዚህ ያሳየኝ ፑሽ አፖቹ መጀመሪያ ፑሽ አፕ ላይ መሬት ላይ ፖዚሽናችን የሚሆነው እጃችንን በደረታችን በትከሻ ስፋት ልክ ነው የምናደርገው። እጃችንን እንዴት ጀማሪ ሲሆን እጃችን በጣም አይሰፋም። እሺ፣ ከዛ እጃችን እንደዚህ አድርገን እግራችንን እንተክላለን ከኋላ። እሺ፣ ፓራላል ከደረታችን ፓራላል ነው የሚሆነው እጃችን። እሺ፣ ወደ ኋላ ማይቀር ቲዩ ማለት ነው። ናይስ ቲዩ ይሆናል። ከዛ በኋላ ሙሉ ሰውነታችንን ጀርባችንን ቀጥ እናደርጋለን። ግማሽ በግማሽ አይደለም፣ ሙሉ ይገባል፣ ይወጣል። እንደ ጀማሪ አንዳንድ ጊዜ ናይስ፣ በጣም ቆንጆ፣ በጣም አሪፍ፣ በጣም
በጣም አሪፍ ነው። ናይስ አንድ ላይ ናይስ ቆንጆ ነው። በጣም አሪፍ ቆንጆ ናይስ በጣም አሪፍ ቆንጆ ነው። ጸጥል ተራይ ነው። አንዳንዴ እንዳልከው ፑሻፕ ለስራ ሲባል ሊከብዳቸው ይችላል መሰል ላይ ማለት ነው። የጆይንት አካባቢ ላይ ጥንካሬ ከሌለ ምክንያቱም የሚገፋው ሰውየው ሙሉ ሰውነቱን ስለሚሆን ምን ይመጣል አንዳንድ ጊዜ ከደረት ከወገብ በላይ ያለውን ፓርት ከፍ አድርጎ ያኛውን ዝቅ ማለት ነው። ስለዚህ ህግና ስነ ስርዓት ግዴታ ሊኖር ይችላል። ስለዚህ ማይችልም ከሆነ እናሳየዋለን። ሙሉ ሰውነቱን መሬት ላይ ሙሉ በሙሉ ተኝቶ ይሄን መስራት እዚህ ጋር ተረጋግቶ ያደርጋል። እግሩን ታች ያለውን ተክለና ምን ፑሽ ያደርጋል። ከዛ ይመለሳል። አሁን ሙሉ በሙሉ ፑሽ ያደርጋል ይመለሳል። ስለዚህ አሁን ቤት ውስጥ መስራቱም ጥሩ ሆኖ ሳለ እንደዚህ ግን በአሰልጣኝ መስራቱ እጅግ በጣም የተሻለ ነው። አዎ ከውጤት አንፃርም አይገናኝም። ምክንያቱም ይሄ ነገር ሙያ ነው። ኖርማሊ አንድ ሰው የሆነ ቢዝነስ ሲከፍት ስለዛ ቢዝነስ ያጠናል፣ ያማከራል። በባለሙያ ታግዞ ነው ያ ቢዝነስ ፕሮፊት ሊያመጣ የሚችለው። እዚህ ጋር ደግሞ ይሄ ነገር የጤና ጉዳይ ነው። በትንሽ ስህተት ሰውየው ማለት ነው ጤናውን የሚያጣበት ሁኔታ ሊኖር ይችላል ማለት ነው። ጤናውን ለመጠበቅ ብሎ ጤናውን ሊያጣ ይችላል። ስለዚህ ኖርማሊ አሁን ላይ ባለንበት ጊዜ በጣም ስፖርት ተሻሽሏል። ዝም ብሎ ማንኛውም ሰው የትኛውም ቦታ ላይ አሁን ጂም ቤት ብንሄድ ሰርቲፋይድ ትሬነሮች ከሌሉ ጂም ቤቶች የሚዘጉበት ሁኔታ ነው ያለው። ምክንያቱም ሰው ጤናው ይቃወሳል ማለት ነው። ስለዚህ እንደ ስፖርት እንትንም ግዴታ አሰልጣኝ መኖር አለበት። ኮርስ ነው ህግና ስነ ስርዓት እንደ ድሮ ቀርቷል። የሄደበት አንስቶ ዝም ብሎ እንትን ምናምን ማለት ነው። ጂም ቤት ገብተህ እንደፈለክ ነበር። አሁን በፊት በተለምዶ አሁን የታዘብኩት ነገር ምንድነው መታዘብ ብቻ ሳይሆን ጥሩነቱን እንደ ጥሩ ሆነ የማየው በጣም ብዙ አሰልጣኞች እየፈሩ ነው። በጣም ብዙ ነገሮች አሁን በዚህ በስፖርቱ በእንቅስቃሴው በማርሻል አርቱ በሌሎችም ስፖርት ላይ ብዙ ለውጦችን እያየን ነው። ሳይንሳዊ በሆነ መልኩ እየሄድን ነው። ከዚህ በፊት እንዳልከው ባህላዊ ሳይሆን እንደ ዘመናዊም ነገርም የትኛውም ሰው ይሰራዋል፣ ይንቀሳቀሳል። ግን እምብዛም እንደዚህ ስኬታማ ሲሆን አታየው። አሁን ላይ ምስል ላይ እናንተን እያየን ነው። በጣም ብዙ ልጆችንም እያፈራችሁ ትገኛላችሁ። እስኪ በዚሁ አጋጣሚ ረጅም ጊዜ ቆይተሃል፣ በተሻለ ደረጃም ሊሆን ይችላል፣ አሪያ ሆኖ የሚያደገ ሰው ሊሆን ይችላል። እስኪ ምን ያህል ሰው አፍርተሃል? እስኪ ምን ያህል ጥሩ ደረጃ ላይ ያደርሳል? ከሁለት ዓመት ቀላል ስላልሆነ ነው። ያው እንደ ጠየቅኝ ያው በማርሻል አርት ላይ ከቆይታ አንፃር ቅድምም በመግቢያ ላይ እንደጠቀስኩት ኦልሞስት በማርሻል አርት ከነጭ ቀበቶ ጀምሮ እስከ ፈርስት ዳን ዲግሪ የደረሱ ልጆች አሉ። በቁጥር አንተ ስር በኔ ስር ፈርስት ዳን ዲግሪ ድረስ ደርሰው ከዛም የሐረሪ ክልል ፖሊስ ኮሚሽን በመቀላቀል በመጀመሪያው ዓመት ለመሰልጠን በሄዱበት ስልጠናቸውን አጠናቀው ከዛ በኋላ ወደ ኮቺንግ የገቡ የክልሉ ሴኩሪቲዎች ፖሊሶች የማሰልጠን ስራ እንግዲህ መሰረታቸው እዚህ ነው ማለት መሰረታቸው ከዚህ ከመጀመሪያ ጀምረው ከ3 ተጠብቀው አሁንም ድረስ ቤተሰባቸውን እየመሩ አገራቸውን እያገለገሉ እስከ ፕሬዚዳንት ጽሕፈት ቤት የሴኩሪቲ አመራር ደረጃ ቤቱን በመምራት ደረጃ ያለ ተማሪ አለ። ስለዚህ ስኬታማ ነው። አሁን አንተ የሚቆጭ ነገር የለም። እሺ አሁንም ድረስ ያው ከኔ ጋር ይሰራል ይሄን የክልል ማንሳቱንና የሰውነት ግንባታውን። ስለዚህ ያው ክልላችንን በምንችለው ሙያችን እያገለገልን ነው። እናመሰግናለን። እንግዲህ ውድ የተከበራችሁ ተመልካቾቻችን የተለያዩ እንቅስቃሴዎችን እየተንቀሳቀስን እንደዚሁም ደግሞ ትምህርቶችን ወደ እናንተ እያደረስን ከኮች ጋር አብረን ቆይታ እያደረግን እንገኛለን። አላበቃንም። አሁንም እንቅስቃሴዎችን እያደረግን አብረን ቆይታ የምናደርግ ይሆናል። ተከታተሉን። ከአፍታ ቆይታ በኋላ ተመልሰን የምንገናኝ ይሆናል። አሁን ይሄ የኛው ገመድ ፉል ቦዲ ኤክሰርሳይዝ ነው የሚያሰራው። ይሄ ልጃችን ስትሬንግዝ ክሻችን ያንቀሳቅሳል፣ ጀርባችን ስኳት ድረስ ማለት ነው። ሙሉ ሰውነታችን ነው የሚያንቀሳቅሰው። አሁን የኛውን ስንሰራው ማለት ነው እጃችንን አንድ ባንድ ሸብረክ እንላለን። ሸብረክ አንድ ባንድ እንደዚህ እናጫውታለን። እጃችን ሁለት እጃችን እስቲ ባንድ ባንድ። ናይስ ቆንጆ ቆንጆ፣ በጣም አሪፍ 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 አሪፍ። እስቲ ናይስ፣ በጣም አሪፍ በጣም አሪፍ። የታገኘው ሙሉ ነገር ነው የሚሰራው። ሙሉ ሰውነት ትንፋሽ ይጠይቃል። ትንፋሽ በጣም ይጠይቃል። አካላችን አካባቢ፣ ከሻችን አካባቢ፣ ጀርባችን በጣም ሁሉንም ሰብረክ ማድረግ ራሱ እግር ላይ ስሜት ያለው በጣም ነው ሙሉ ሰውነታችን። ስለዚህ ከሌሎች እንቅስቃሴዎች
ይሄ ያለ ብረት ያለም እንደዚሁ የምታንቀሳቀሳቸው ነገሮች በጣም ጠቀሜታ አለው። በጣም ጠቀሜታ ጀርባንም ሲመሰኛል ጀርባችን አካባቢ ላይ ትከሻ ላይ እጃችን በደንብ ፉል ቦዲ ነው የሚያሰራል። ስፔሻሊ አሁን ቦክሲንግም ስለምናሰራ እዚህ ቦክስ ላይ ማለት ነው ፍጥነታቸው ከፊል በምታሳር ፍጥነት ስትሪንግስ እጃችን አካባቢ ማለት የአክቲቪቲ ላይ ምክንያቱም እጃችን ዋን ባይ ዋን ስለምናዘው ይሄ በጣም ጠቃሚ ነው። ለምሳሌ አሁን ለምሳሌ ፋት ሉዝ ለማድረግ ለፋትም በጣም ይጠቅማል። በጣም እሺ በዚሁ አጋጣሚ እንደውም እንኳን አነሳልኝና ብዙ ሰውነታቸው ወፍራም የሆኑ ሰዎች አሉ፣ ፊዚካል ፊትነሳቸው ማስተካከል ይፈልጉ አሉ። እንደዚሁም ደግሞ ጥሩ አቋም ላይ ሆነው የተሻለ ሼፕ ለመሆን እሺ ምን ትመክራለህ? እኛ አሁን ያው እንደ አቃታይ ነገር ይፋሩ ጂም አሁን እዚህ አሉ ክሊንቶች አሉ። በጣም ወደ ኪሎቸው በጣም ትልልቅ የሆኑ አሉ ደንበኞች 150 ከ150 በላይ ኪሎ ያላቸው ኖርማሊ አሁን ከጀመሩ በአንድ ወር ውስጥ 6 ኪሎ 10 ኪሎ የቀነሰ ሰው አለ ማለት ነው። እዚሁ ባንከኛ ጋር ጆይን አድርገው ዋናው ነገር ስራው ላይ አይደለም። ስራውን በአግባቡ በትሬኒንግ ይሰራል። ነገር ግን ስለ ምግብ ላይ ነው። ያን ፋቱን ሉዝ ካደረገ በኋላ የሚጠቀማቸው የሚወስዳቸው የሚያስገባቸው ነገሮች ናቸው። ዋናው ነገር ኒውትሪሽን ላይ ነው የሚሰራው ሰውየውን ማለት ነው። ስለዚህ አመጋገብ ወሳኝ ነው። ስለ ምግብ ምን ይመገቡ? አሁን ለምሳሌ መስል ቢልድ ማድረግ የሚፈልግ ሰው ፋት ፎከስ ያደርግና ካርብም ፕሮቲንም ላይ የተመጣጠነ ምግብ በግራም ነው የሚሰጠው። ተሰርቶ ኢንዴክስ ይሰራል ከቁመቱ ጋራ ቁመትና ክብደቱ ታይቶ ከዛ በኋላ የሚወስዳቸው እንትኖች ሰጥቷል ማለት ነው። ስለዚህ ምግብን ሪኮመንድ ታደርጋላችሁ? ሪኮመንድ እናደርጋለን ከስፖርቱ በዘለለ ምክንያቱም ስፖርቱ ብቻውን ዋጋ የለውም። እዚህ ኒውትሪሽን ላይ ማለት ነው ስነ ምግብ ላይ ካላስተካከለ እዚህ ጋር መስራቱ ብቻ ምክንያቱም እዚህ ጋር ያቃጠለው ካሎሪ መልሶ ከዛ በላይ የሚመገብ ከሆነ ያው ምንም ዋቅራ መልስ ነው። እሺ የሆነ የውሸት ነው የሆነ ነገር የተሰማኝ ነው። አንዴ ደግሞ አይመጣም መቼስ የሆነ ነገር የተሰማኝ ዝም ብሎ አይደለም የሚሰማው። መጀመሪያ የሰራኸው ነገር ስላለ መጀመሪያ ላይ ያ ነው አሁን የሚነቃቃው። ስለዚህ በፊት የሰራኸው ነገር እንቅስቃሴ ላይ እንትን ስትል የሆነ ስሜት አለው ይሆናል። እንግዲህ እሺ ወደ ሌላ ደግሞ እንሂድ። ተመችቶኛል። አሁን በጣም ቆንጆ ተመችቶኛል። በጣም አሪፍ። አሁን እንሰዋለን ኬጂ። ስለዚህ ለኔ ስንት ላይ ታደርግልኛለህ መሰለህ? ተመልካቾችም እንግዲህ 4 ኪሎ ላይ 2 ኪሎ ላይ አድርግልኝ እንዳይስቁብኝ። እሺ አንተ የትኛውን ታስባለህ? ኖርማሊ አሁን ይሄ እንደ ጀማሪ ስታደርግልኝ እንደ ጀማሪ 20 ኪሎ ይበቃል። 28 ላይ ብናደርግልህም አማውን ሆኖ እንዳታስቀብኝ። አሁን ችግር የለውም አይዞህ። ያ ፑሽ አፕ ላይ ስላየነው አቅምህን። እሺ ስለዚህ የደረት ነው አሁን የምንሰራው ነው። እጃችንን ነው አሁን ይሄ ዝቅ ሲል ሎወር ቦዲ እዚህ ጋር ቨርሲስ ፐርሲስት ላይ እንዲህ ስትሬት አድርገን ነው የምንስበው። ናይስ ቆንጆ። ስንመልሰው ያዝ እናደርገዋለን። ኋላ ላይ ፕሌቱ እንዳይገጭ እንይዘው። መያዙ ራሱ አንድ ስፖርት ነው። ናይስ በጣም ቆንጆ። እዚህ ጋር ፊሊንግ አለ። እዚህ አሁን ስራውን በቁጥር አይደለም ዝም ብለን ሪፒቲሽን አይደለም የሚፈልገው። እዚህ ጋር ስሜት አለ። በስከ ያ ስሜት ሰማህ? ያ ስሜት ከመጣ በኋላ ነው እስከ ፌዴሬቲ እስከ መጨረሻው ድረስ ነው እስከምንችለው ድረስ የምንጎትተው። ለውጡ የሚመጣው የመስል ቢልድ የሚሆነው በዛ ነው። ቁጥር ዝም ብለን 10 15 ሰራው አይደለም አላማው። ዋው ስሜቱ ደስ ይላል። ስሜቱ በጣም ደስ ይላል። ናይስ በጣም ቆንጆ። እስቲ ኮች በስፖርት እንቅስቃሴ ሀረርን ወክለህ የት ሄደህ ታውቃለህ? በስፖርት እንቅስቃሴ በቴኳንዶ ያው በማርሻል አርት አዲስ አበባም ሻሸመኔም ጅጅጋም አዳማም በዚህ ክልላችን መወከል ተወዳድሬያለሁ። ስለዚህ በጣም ብዙ ልምድ አለ። በርካታ ክልሎችንም ሄዳለህ። ሀረርን ወክለህ በቴኳንዶ ያው አሁን የጠቀስኳቸው ሀገሮች ይገኛሉ። ከዚህ ቀጥሎ ሌሎች እንትኖችን አውጣም። አሁን ይሄንን ሰራው እዚሁ ላይ የምናስተካክለው ፖዚሽን ምናምን እዚህ ላይ አሁን ኖርማል ተደግፈህ ነበረ። ተደግፌ ነው እየሰራሁ። አንድ ጊዜ ብድግ በል ላሳይ። ኬጂን ከፍ ታደርጋለህ። አሁን ይሄ በተቀመጥኩበት እሺ። አንተ ራሱ ስንት ላይ ትሄዳለህ? ላድርግልህ? ያው እኔ ስንት ላይ ላድርገው? መጨረሻው ላይ አድርገው ነው ልሞክረው። መጨረሻው ላይ አድርገው ነው መቶ ላይ አው ግዴ ለማድረግ ታው ወይ መቶ ነው አድርጌዋለሁ። እንግዲህ ተመልካቾቻችን የመጨረሻው ላይ ምን ላይ ነው ያደረግነው? እሺ ኮችን እንፈትነው በዚሁ አጋጣሚ። እሺ ዲጋ ትንሽ ጨመር እናደርግባታለን ወደ ኋላ እንዲጎ ምንም አይደለም፣ ምንም የለም። የመጨረሻው ነው አይደል? ኖርማሊ ወጥ ዋው እዚህ ጋር አሁን እየሰራን እንደዚህ ወደፊት እንደዚህ ወደፊት ችሎታ አድርገን ጨርሽን በደንብ እንዲሳሳብልን እንዲሳብ ማለት ነው። ይሄማ ከ100 ኪሎ በላይ መጨመር አለበት። አዎ ይጨመራል። ያው በረበር ይታሰራል። አሁን እንደዚህ ማሽኑ የራሱ ያለው ይሄ ሲሆን ረበር ላይ ሌላ ኬጂ ይመጣና ይደረባል ላይ አሁን 60 ያቅተኛል ኮች
እንደየ ቅድም እንደጀመርከው አቀፍ እስኪ ሞክርልኝ እስኪ እንጨምር። እሺ ጨምርልኝ። ቆንጆ መቶ ሄዳል። ቢያንስ እስኪ ከ50 በአቬሬጅ እንኳን አንድ ሻለ ነበር። ስንት አደረግልኝና ልሞክረው። 44 አድርጎ ከ50 በላይ ነው ፈልገው አሞክረዋለሁ ራሴን 50 ላይ ላድርግልህ ይቻላል። እዚህ ጋር ልመልስልህ 3 ላይ እሺ 3 ላይ አድርግልህ። ያው የትከሻ ስፋት የሚባል ነገር አለ። እሺ በመጠኑ ምክንያቱም እዚህ ጋር አሁን ሲመጣ አንድ ከስተመር በራሱ ሳይዝ ነው በራሱ አቅም ነው የሚያደርገው ማለት ነው። ምክንያቱም ትከሻ ስፋታችን ስለሚለያይ 16 ኪሎ ላይ ነበር መጀመሪያ ያረክልኝ። ኖ 28 ነበር 28 ላይ ነበር ያረክልኝ። አሁን ወደ 50 አንተም 100 ሰርተሃል። 50 ካካተኝ እንግዲህ መበላት ነው። እንጀምር አይደል? ጀምር። ናይስ ቆንጆ፣ በጣም አሪፍ ናይስ፣ ቆንጆ ነው፣ በጣም ቆንጆ ቆንጆ። እዚህ ጋር ስሜቱ በደንብ እያጣጣምከው ይጨመርልኝ። ይጨመር? አዎ ይጨመርልኝ። በቃ ሄዶ ቤት ለጥ ማለት ነው። እሺ የተወሰነ ይጨምርልኝ። በመግቢያችን እንደተናገርነው ያው የመጀመሪያ ስለዚህ አካላዊ ችግርም ሊፈጥር ይችላል። አዎ ቀስ እንድትመጣ ስለምንቻልኩትን አድርጌያለሁ ጫና እና በዛበት። ስለዚህ ያው አካላዊ ችግርም ሊፈጥር ይችላል። ያልተዘጋጀ ሰውነት ቀጥታ ወደዛ መግባቱ ላይ ችግር ሊፈጥር ይችላል። እየሰራን ያለ ነው የቼስት ስለሆነ አሁን ከዚህ ጋር አለ። እሺ እንሄዳለን። እንግዲህ ኮች ተመልካቾቻችን አሪፍ ቆይታ እያደረጉ እንደሆነ ተስፋ እናደርጋለን። አብሮን ስለሆኑ ከልብ እናመሰግናለን። አሁንም እንግዲህ ወደ ማገባደጃው ሰዓት ላይ ነንና የተወሰኑ ነገሮችን አይተን ደግሞ እንግዲህ ተመልሰን ወደ እነሱ ጋር የምንመጣ ይሆናል። ይጠብቁን አይደል? አብሮን ይሁኑ፣ ይከታተሉ። በታችም ይሄም አሁን ከደረቱ ጋር የተያያዘ ነው። እሺ በቸስት ምክንያቱም አሁን በዳምፔል በምንሰራ ሰዓት አንድ እጃችን ዘግይቶ ያኛው እጃችን ላይመጣ ይችላል። እዚህ ጋር ግን በእኩል ነው የምንስበው ማለት ነው። ስለዚህ በጣም የተሻለ ነው ማሽን ላይ ስንሰራው የተሻለ ነው የሚሆነው። ስንጨርስ ይሄንንም በስነ ስርዓት ይቀመጣል ማለት ነው። አንድ ስፖርተኛ የአካል ብቃት እንቅስቃሴ ሲሰራ የታይም ሌቭል ይኖረው ይሆን ማለት የታይም ደረጃ ሰዓት ከዚህ ሰዓት እስከዚህ ሰዓት 30 ደቂቃ ወይ 40 ደቂቃ ወይ 1 ሰዓት ያህል የሚባለው በእናንተ በአሰልጣኞች አለው? አሁን ኤክሰርሳይዝ ወርክአውት ታይም አለው እንደየ እንትኑ ለምሳሌ የተንቀሳቀስና እሺ መቀጠል ትችላለህ አንተ። ይሄ ወርክአውት ላይ እሺ ሰውየው እንደ እንትኑ ነው የመጣበት ዓላማ ሰውነት ለመቀነስ ነው የመጣው እሺ መስል ቢልድ ለማድረግ የመጣው የሚለው ነገር በመጀመሪያ ደረጃ መታወቅ አለበት። ከዛ በኋላ ያው ኤክሰርሳይሱ ለምሳሌ ካርዲዮ የሚሰራ ከሆነ ዝም ብሎ አንድ ሰዓት ተኩል ከዛ በላይ መስራት አይችልም። ኤክሰርሳይሱ ያው ካርዲዮ ላይ አይመከርም። ምክንያቱም ታይሚንግ አለ። እሺ ለምሳሌ መስል ቢልድ ለማድረግ ኤክሰርሳይሶች ይመርጣል። ኖርማሊ አሁን እስከ 45 እስከ 1 ሰዓት ጂም ቤት ውስጥ አትሌት እስካልሆነ ድረስ ኖርማሊ ለጤናው ከሆነ 45 ደቂቃ እስከ 1 ሰዓት ድረስ ቢሰራ ይመከራል። የመጀመሪያው ማለት ነው። ደግሞ ያው ሲሰራ እንደ ጀማሪ አንድ ቀን ሰርቶ ጡንቻው እንዲያድግ አንድ ቀን ማረፍ አለበት። ኤክሰርሳይሶችን በሚሰራ ሰዓት ደግሞ ዛሬ የሰራውን ኤክሰርሳይዝ መልሶ ነገ መድገም የለበትም። ምክንያቱም 24 ሰዓት እረፍት ማግኘት አለበት። አንድ ኤክሰርሳይዝ ተሰርቶ ለምሳሌ ባይሴፕስ ከሰራ የነገው ትሬኒንግ ላይ መልሶ ባይሴፕስን አይሰራም። የተለያየ ባይሴፕሱ ማረፍ አለበት። በቀጣይ ቀን ነው 24 ሰዓት ካረፈ በኋላ ነው ያኛው ጡንቻ ከእረፍት በኋላ ነው ካገገመ በኋላ ኤክሰርሳይዝ መስራት ያለበት። ስለዚህ አንድ ስፖርተኛ አሁን በፊት ላይ ጠዋት ከሰራን ከሰዓት መልሰን የሚሰራበት አጋጣሚ አለ። ስፖርቱ እንቅስቃሴው ራሱ እረፍት ያስፈልገዋል። እረፍት ይፈልጋል አይደል? ዋና ስፖርት ቅድም ተነጋገርን፣ ምግብ ይፈልጋል። ስፖርት ከሰራ በኋላ መመገብ አለበት መስል ቢልድ ለማድረግ በዛው ደግሞ ማረፍም አለበት። አንድ ስፖርተኛ ትክክለኛ ጤናውን ጠበቀ የሚባለው በትክክል በቂ የሆነ ስፖርት ከሰራ በኋላ በቂ የሆነ ምግብ ተመግቦ በቂ የሆነ እረፍት ማረፍ አለበት። ምግብ እየተመገበ ስፖርት እየሰራ ከሆነና እረፍት ካላረፈ መስል ቢልድ ማድረግ አይችልም። እረፍት አድርጎ ደግሞ ምግብም እየተመገበ ኤክሰርሳይዝ የሚያደርግ ነው እሱን ጤናማ አይደለም። ሶስቱም የማይነጣጠሉ ምግቦች ናቸው። አንድ ሰው ጤናማ ነው ለማለት በቂ ኤክሰርሳይዝ አድርጎ በቂ ምግብ ተመግቦ ሳይንቲፊክ የሆነ ለሱ የሚመጥነውን ነገር ተመግቦ እረፍት ማድረግ አለበት ማለት ነው። ስለዚህ እረፍት አስፈላጊ ነገር፣ በጣም አስፈላጊ ነገር። እሺ በስተመጨረሻ
በስተመጨረሻ እሺ የምታስተላልፈው መልእክት ካለ፣ ሁለተኛ ነገር ደግሞ ወጣቱ ወደ ስፖርቱ መምጣት አለበትና እሺ እንደ አሰልጣኝም እንደ ወጣትም ረጅም ዓመት በስፖርት ውስጥ እንዳሳለፈም እሺ ምን ትመክራለህ? እንግዲህ የመንግስት ሰራተኞችም አሉ፣ በግል ሴክተሩ ላይም ሰርተው ጊዜ የሌላቸው አሉ። ግን ጊዜ ማጣት ስፖርት ካለመስራት ያስፈልጋል ብዬ አላስብም። ምክንያቱም ስፖርት ብዙ ጠቀሜታዎች አሉት። ስራ ላይ እየተሯሯጥ በጣም ብዙ ሚስ የምታደርጋቸው ከጤና አንጻር የሚጎዱ ነገሮች አሉና እንደ አሰልጣኝ ምን ትመክራለህ? እኔ ያው እንደ አሰልጣኝና ስፖርት ውስጥ እንደ ቆየ አንድ ግለሰብ ማንኛውም ሰው ስፖርት መስራት አለበት ነው የሚለው። የእድሜ ገደብ የለውም። ማንኛውም ስራ የሚሰራ ሰው ስፖርት መስራት አለበት። አሁን እንደ ድሮ አይደለም። የምንመገባቸው ነገሮችም ያው እንደምናየው ነው። ስለዚህ አሁን የማናስባቸው ሕክምና አካባቢ ላይ ብንሄድ ገና ልጆች ሆኖ ስኳር በሽታ፣ ግፊት፣ የተለያዩ አይነት ነገሮች በሽታዎች ነው የምንሰማው። ይህ የመጣው በምንድነው? እንደ ድሮ አይደለም። ድሮ ትምህርት ቤት ስንሄድ በእግራችን ነበረ፣ እየሮጥን ነው፣ ኳስ ትጫወታለህ። አሁን ያለው ከቤት እንቅልፍ ይነሳል፣ ባጃጅ ተኮናትሯል፣ ባጃጅ ይገባል፣ ምግብ ይበላል፣ ትምህርት ቤት ከባጃጅ ይወርዳል፣ ወንበር ላይ ይቀመጣል፣ ይማራል። ከዛ ሲወጣ ደግሞ ተመልሶ ወደ ቤት እንደገና ተመልሶ መተኛት ነው። 24 ሰዓት እንቅስቃሴ የለም ማለት ነው። ስለዚህ ከዚች መሮጥ አይችልም። ገና ልጅ ነው። አሁን ላይ በጣም ከባድ ሆኗል። ስለዚህ እንቅስቃሴ ከሌለ ሰው ልጅ ይሄ አሁን ሰውነታችን አሁን ለምሳሌ ስብ የምናውቀው ወይ ኮሌስትሮል የሚባለው በጣም ወፋፍራም ሰው ላይ ብቻ ነው ማለት ነው። ኖርማሊ የማታስበው አይነት ሰው ስብ ይኖረዋል። ከሰውነት መጠን በላይ የሆነ ኮሌስትሮል ሲኖር ስብ ያ የደም ዝውውራችን በአግባቡ እንዳይዘዋወር ያደርገዋል። ትንፋሻችንን በአግባቡ ወጥቶ እንዳይገባ ያደርገዋል። ስለዚህ የተለያዩ የጤና እክሎች ስለሚያጋጥመን ማንኛውም ሰው መስራት ይችላል። እንዳልፋሩም ጂም እኔ እንዳልፋሩ ጂም ባለቤትም ሌሎች ጂሞቻችንም አሁን ሀረር ያሉት በጣም ረጅም ሰዓት ነው አገልግሎት ይሰጣሉ። የኛ ጂም ደግሞ ጠዋት ላይ የጠዋት ፈረቃ አለን ከ11 ሰዓት ተኩል ጀምሮ እስከ 2 ሰዓት አለን። ሰው ስራ ያለበት ሰው ሰዓቱን አመቻችቶ መምጣት የሚችልበት ሰዓት ጆይን አድርጎ እዚህ ከኛ ጋር 2 ሰዓት ላይ ሻወር አለ። እዚህ ሰርቶ ሻወር ከሰራ በኋላ ወደ ሻወር ይሄዳል። ሻወር ተጠቅሞ ወደ ስራው መሄድ ይችላል። ከዛ በኋላ ደግሞ ያው 8 ሰዓት ላይ ያው ጠዋት ላይ በብዛት ሁሉም ሰው ወደ ስራ ስለሚሄድ ከ8 ሰዓት ጀምሮ ቀን ላይ በቂ አሰልጣኞች ባሉበት ትሬነር አለ። 8 ሰዓት ተገብቶ እስከ 10 ሰዓት የሚሰራ ግሩፕ አለ። ከ10 ሰዓት በኋላ ደግሞ እስከ 12 ሰዓት የሚሰራ ግሩፕ አለ። ያው እንደምታየው ወጣቶች የሚወዙበት ሰዓት ይሄ እስከ 12 ሰዓት ባለው ሰዓት ላይ ነው። ከዛ በኋላ ደግሞ የቢሮ ሰራተኞችም ነጋዴዎችም ከ12 ሰዓት በኋላ እስከ 3 ሰዓት ተኩል ስላለን ፕሮግራም በዛ ሰዓት ደግሞ ነጋዴዎችም የቢሮ ሰራተኞችም እየገቡ ከኛ ጋር እየሰሩ ነው የሚገኙት ማለት ነው። ይሄ ነው። ስለዚህ ያው ማንኛውም ስራ ላይ ያለ ሰው ከኛ ጋር እንዲሳተፍ ይህን ስፖርት ለጤናው እንዲሰራ እመክራለሁ። ከልብ አመሰግናለሁ። አመሰግናለሁ። እሺ እንግዲህ ውድ የተከበራችሁ የሀረሪ ቲቪ የስፖርት መዝናኛ ፕሮግራም ተከታታዮቻችን እንግዲህ የዛሬው ፕሮግራማችን በስፖርት ዙሪያ ላይ በምስል ዙሪያ ላይ እንግዲህ ያውጠነጠነ ቆንጆ ቆይታ ነበረ። ብዙ ነገሮች እንደተማራችሁበት ተስፋ አደርጋለሁ። ቅድም መግቢያ ላይ እንደጠቀስኩትም አሁን ቀጣዩ መጪ ክረምት ነውና ወጣቶችም እንግዲህ ስፖርት መስራት የምትፈልጉ እንግዲህ ወደ ስፖርት አሰሪዎች ጋር ይሄዳሉ። እንቅስቃሴዎችን በምትፈልጉት መልክ እግር ኳስም ሊሆን ይችላል፣ የሰውነት ማጎልበትም ሊሆን ይችላል፣ ካራቴም ሊሆን ይችላል። በርካታ የስፖርት አይነቶች ሀረር ክልል ላይ ተዘውተረ ይገኛልና ወደ ስፖርት እንቅስቃሴ ሆኖ እንላለን። በቀጣይ ሳምንት እንግዲህ በሌላ ፕሮግራም ተመልሰን የምንገናኝ ይሆናል። ስለነበረን ከልብ አመሰግናለሁ። መልካም ሳምንት፣ መልካም ጊዜ